በአብ ስም አብን አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል የተነገረውን ነገር እንናገራለን። ልመናው ክብሩ ለዘላለም ይደርብን አሜን። ወንድሞቼ ሆይ የአብን ገናናነት፣ የወልድን ቸርነት፣ የመንፈስ ቅዱስን ምልአት ስፋት ልናስብ ይገባናል። በሰማይ በምድርም ያለው ፍጥረት ሁሉ በሥላሴ አንድነት ተፈጥሯልና፣ እንዲሁም መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነ ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯልና። እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛው ቀን እግዚአብሔር አዳምን በሥላሴ አንድነት በአንዲት ምክር ፈጥሮታልና እንዲህ ሲል እኛ አብ ወልድ መንፈስ ቅዱስ ባሕርያችን በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው፣ ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል ብሎ ነቢዩ እንደተናገረ መላእክትም ለአዳም ይሰግዱለት ዘንድ አዘዛቸው። በአርአያው የተፈጠረ ነውና ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናናነቱን እንናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና፣ ፈቃደኛም ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። በእግዚአብሔር አምሳል ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝ ለመራዳት ነው፣ መፈጠራቸው ለሱ ታዛዥነት ነውና። ለፈጣሪው አልታዘዝም ያለ ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ። ነቢዩ ዳዊት ትዕቢተኛ እንደሞተ ሰው አጎሳቁልኸው እንዳለ ቅቱልም የተባለ ዲያብሎስ ነው፣ በትዕቢቱ ከሹመቱ ተሽሮ ከማይረጉ ተዋርዷልና። ልዑል የተባለ ግን ሚካኤል ነው፣ በቸርነቱ እሺ በእጄ በማለቱ እግዚአብሔር አብ የቃል ኪዳኑ ባለሟል ተብሏልና። ጌታችንም ለኖህ ቃል ኪዳን በሰጠው ጊዜ እኔ ሕያው ነኝ፣ ምድርን በርግማን እንዳላጠፋት፣ ዳግመኛም በእሷ ላይ ማየ አይህ እንዳላዘን ለአማንየ ብዬ ማልሁልህ አለው። ነቢዩ ዳዊት ከወዳጄ ጋር መሐላን አደረግኩ ብሎ እንደተናገረ ያን ጊዜም ቅዱስ ሚካኤል በመካከላቸው ነበር። ዳግመኛም የመላእክት ሎጥን በምድር ከሚበድሉ ሰዎች ተለይተህ ራስህን አድን ባሉት ጊዜ የመላእክትን ምክር ሰምቶ ከመከራ ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት። ከዚያም ያዕቆብ ወደ ላባ በሄደ ጊዜ በመላእክት ከተማ አገኘና ከምድር እስከ ሰማይ የደረሰች የወርቅ መሰላል አየ። በእርሷም የእግዚአብሔር መልእክተኞች ሲወጡባት ሲወርዱባት ተመለከተ። ጌታም በአምሳለ ብእሲ ተገልጾለት ያዕቆብን አገኘውና እንግዲህ ስምህ ያዕቆብ አይባል እስራኤል ይባል እንጂ አሕዛብን የሚገዙ ነገሥታት መሳፍንት ካንተ ይወለዳሉና አለው። ያዕቆብም ይህች የእግዚአብሔር ሀገር መባል ይገባታል፣ የሰማይ የመግቢያዋ በር ይህች ናትና አለ። ዳግመኛም ዮሴፍን ወንድሞቹ ከሸጡት በኋላ በግብፅ ሀገር ለፈርዖን ቤት አዛዥ አደረገው። ዳግመኛም የግብፅ ሰዎችና ንጉሥ ፈርዖን በአባቶቻችን ላይ መከራ ባጸኑባቸው ጊዜ መልእክተኛውን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኹ፣ አመለከቱ። ጌታችን ኢየሱስ ክርስቶስም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ የቃል ኪዳኑን መልእክተኛ ላከላቸው። እግዚአብሔርም መልእክተኛ ለሙሴ በደብረ ሲና በደመና አምድ ሆኖ በጸጳጦስ መካከል እየነደደ እንጨቱ በሳት ሳይቃጠል ታየው። ሙሴም ግርማውን ባየ ጊዜ እያደነቀ ነገሩን ይረዳ ዘንድ ወደ ደመናው አምድ ቀረበ። እግዚአብሔርም ሙሴን እንዲህ አለው፣ የወገኖችን መከራቸውን አይቼ ጩኸታቸውንም ሰምቼ ያድናቸው ዘንድ መጣሁ ብሎ ያንኑ መልአከ እግዚአብሔር መድኃኒት አድርጎ ላከው። ያም መልአክ ልዩ ተአምራት እያደረገ አባቶቻችንን ከግብፅ አወጣቸው። ባሕረ ኤርትራም ከፍሎ ካሻገራቸውም በኋላ በበረሃ 40 ዓመት ሙሉ መና ከሰማይ እያወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ያዋርድህ አለው እንጂ የስድብን ቃል ሊናገር እንዳልፈቀደ ይህን ተናገረ። ይህ ድል ስለ ትሕትናው ለዚህ መልአክ ተሰጥቶታልና እርሱም ይህን ሁሉ ለማድረግ ቻለ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ክብርና ገናናነት ሲናገር ልዑል እግዚአብሔር ብርሃናዊ ሉዓላዊ በሚሆን ዙፋኑ ላይ ተቀምጦ አየሁት። እልፍ አእላፋት የሚሆኑ መላእክትም በዙሪያው ቆመዋል። እልፍ በፊቱ፣ እልፍ በኋላው፣ እልፍ በቀኙ፣ እልፍ በግራው ቆመዋል። እልፍ አእላፋት የብዙ የሚሆኑ መላእክት ያገለግሉታል፣ ይላኩታልም
አለ። ሱራፌልና ኪሩቤልም ቅዱስ 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 አሸናፊ የምትሆን እግዚአብሔር ጌትነትህ በሰማይና በምድር የመላ ነው እያሉ ያመሰግኑታል። እየጮሁ ከሚያመሰግኑት ቃል የተነሳ ከአዳራሹ ውጭ አልፎ ያስተጋባ ነበር። በመድኃኒታችን በኢየሱስ ክርስቶስ ሥጋና ደም አምሳል በእጁ ፍህመ እሳት በጉጠት የያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩን ከለምጹ አነጻው። እንደዚህም ሁሉ በክርስቶስ ያመን እኛም የኃጢአት ማስተስሪያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ የመድኃኒታችን የኢየሱስ ክርስቶስን ሥጋውን ደሙን እንቀበል። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባሕሪ ልጁ መንገድን የሚጠርግ መልእክተኛን በፊት እልካለሁ አለ። ዳግመኛም ለአዳም ልጆች መድኃኒት ሊሆን እግዚአብሔር አብ አካላዊ ቃሉን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለች ድንግል አስቀድሞ መልአኩን ሰደደውና መልአኩም ባለ ምስራች ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና፣ እነሆ በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ለዘላለም በያዕቆብ ወገን ነግሶ ይኖራል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችንም መልአኩን እንደ ቃልህ ይደረግልኝ አለችው። መልአኩም በድንግልና ትጸንሻለሽ፣ በድንግልና ትወልጃለሽ ብሎ እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም ተወለደ። እረኞችም መንጋዎቻቸውን ነቅተው ተግተው ይጠብቁ ነበር። የእግዚአብሔር መልአክ መጥቶ ባጠገባቸው ቆሞ ሳለ እግዚአብሔር የጌትነቱ ብርሃን ተገለጸላቸው። ያም መልአክ እረኞቹን ፈጽሞ አትፍሩ፣ እነሆ እጅግ አስደሳች የሆነ ታላቅ የምሥራች ነግራችኋለሁና ዛሬም የዓለም ሁሉ መድኃኒት የሚሆን በዳዊት ከተማ ተወልዷልና እርሱም ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሰራዊትና አለቆቻቸውም ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ላይ ሰላም ስለተወጠነ ለሰው ልጆች ይቅርታ ተደርጓልና እያሉ እግዚአብሔርን ሊያመሰግኑ ቆይተው በመጡበት አኳኋን ከነሳቸው ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድር ስፋቷን እንደተተከለች ድንኳን አድርጎ አሳየ። በውስጧ የሚኖሩም መላእክትም እንደ ሙሽራ ሚዛዝርት ሚዜዎች ደስተኞች ናቸው። ነቢዩ ዳዊት አቤቱ ወዳጃቸው በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከነሱ አስቀድሞ ከነበሩትም የጸኑ ናቸው፣ እቆጥራቸዋለሁ ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ፣ ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዛቸዋል በመንገድ ሁሉ ይጠብቁ ዘንድ እግርህም በደንጊያ እንዳትሰነካከል በእጃቸው ያነስብሃል ብሎ እንደተናገረ፣ ሁለተኛም ሐዋርያው ጳውሎስ ትንሣኤ ሙታን እንዳለ ሲያስረዳ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የምትሆን ማርያም በእሁድ ሰንበት መጣች ብሎ ከዚህ ቀጥሎ ላለው ቃል መግቢያ የሆነውን የወንጌል ቃል ሰምተን ልብ እናድርግ። ቀዳሚት ሌሊት ለእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክም ከሰማይ ወርዶ ከመቃብሩ ላይ ድንጋይቱን ገልብጦ በላይዋ ላይ ተቀምጦባታልና፣ የመልአኩም መልክ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበር። ከግርማውም የተነሳ መቃብሩን የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በድንም ሆኑ። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል መልሶ ሴቶቹን እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና አስቀድሞ እንደተናገረ ተነስቷል፣ እዚህ የለም። ተቀብሮበት የነበረው መቃብሩን ይኸው ልታዩት ትሻላችሁ። ይልቅ እስከ ሙታን ተለይቶ እንደተነሳ ፈጥናችሁ ሄዳችሁ ለደቀ መዛሙርቱ ንገሯቸው፣ ወደ ገሊላም ይሄዱ ዘንድ አስቸኮሏቸው፣ በዚያ ያዩታልና ብሎ ነገራቸው። እንግዲህ ይህን ኃያል አምላክ ልናመሰግነው ይገባል፣ ትእዛዛቱን በሚፈጽሙ ጻድቃን ዘንድ ቸር ነውና። ስለዚህም እየወገናቸው በመለየት ጻድቃንን በቀኙ ኃጥአንን በግራው አቁሞ ለሁሉም እንደየስራቸው ዋጋቸውን ይከፍላቸዋል። ከዚህም በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። እሊህም የእግዚአብሔርን ሕግጋት የጠበቁ የክርስቶስንም ፈቃድ የፈጸሙ በጌታ ቀኝ የቆሙ የጻድቃን ነፍሳት መላከ ሕይወት በሚባል በጌታ ትእዛዝ የዘላለም ሕይወትን ወዳለበት ወደ ጌታ ይሄዳሉ። በግራ የቆሙት ግን በክርስቶስ ያላመኑ ስለሆኑ ለሰይጣንና ለሰራዊት ወደ ተዘጋጀ የዘላለም ኩነኔ ይሄዳሉ። የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ አመሰግንሃለሁ፣ በአንተ ጸሎትና ልመና ምድር ጸንታ ትኖራለችና። ዳግመኛም ለዳንኤል የወገኖችን ልጆች የሚጠብቅ ታላቅ መልአክ መሪ ይነሳልሃል ብለኸዋልና። የዳንኤልም ወገኖች የተባሉ እነማን ናቸው? አናንያ፣ አዛርያ፣ ሚሳኤል አይደሉምን? ናቸው እንጂ። እሊህ በሀገረ ባቢሎን በእሳት ጉድጓድ በተጣሉ ጊዜ
የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ያዳናቸው 3 ጎልማሶች ናቸው። በዚያኑ ጊዜ እኒሁ 3 ደቂቅ አቤቱ በዘባነ ኪሩብ ላይ ተቀምጠህ ምን የሚጋርድህ ሳይኖር የውቅያኖስን የውስጥ ጥልቀት የምትመለከት አንተ እግዚአብሔር ፈጽመህ የተመሰገንህ ነህ እያሉ አመሰገኑት። ዳግመኛም እግዚአብሔር በዳንኤል ላይ መንፈስ ቅዱስን ባሳደረ ጊዜ ምስጢር ተገልጦለት እነሆ ሚካኤል ሊረዳኝ መጣ እያለ ተናገረ። ሁለተኛም ነቢዩ እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ እጅግ ደስ የሚያሰኝ ንግግር ያደርጋል አለ። ዳግመኛም የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን ወስዶ ባገናኘው ጊዜ በውኑ ትንኝስ እንኳን የማይዘነጋ እግዚአብሔር አስቦኛል፣ እሱ የሚወዱትን አይረሳምና ብሎ ዳንኤል አመሰገነ። ዳግመኛም ሄሮድስ ጴጥሮስን ይዞ በእግር ብረት አስሮ በእስር ቤት ባስቀመጠው ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ቀስቅሶ አነቃው። ተነስተህም ወገብህን ታጥቀ ተከተለኝ ባለው ጊዜ እግር ብረቱን ከእጁና ከእግሩ ወልቆ ወደቀ፣ ከግዞትም አወጣው። ከዚያም ለመውጣት ወደ ግዞቱ በር በደረሰ ጊዜ የብረቱ መዝጊያ ማንም ሳይነካው ወለል ብሎ ተከፈተለት። ቅዱስ ጴጥሮስም በእውነቱ ዛሬ የእግዚአብሔር መልእክተኛው ልኮ እንዳዳነኝ አወቅሁ ተረዳሁ ሲል ፈጣሪውን አመሰገነ። የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳንህ ጋር ባለሟልነትን አግኝተን እግዚአብሔር በማገልገል ደስ እናሰኘው ዘንድ ስለኛ ተግተህ ጸልይልን። እነሆ አሁንም የቅዱስ ሚካኤል ጸሎትና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። አሸናፊ ከሚሆን ከእግዚአብሔር ዙፋኑ ፊት ለፊቱ ሁሉ ምሕረትን የሚለምን ተፈጥሮ ከእሳት የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናው አማላጅነቱ ከዕለት ለእኪት እገሌን ይሰውረው። የክርስቲያን ወገኖች የምንሆን እኛንም በየጊዜውና በየሰዓቱ ሁሉ ይጠብቀን። በመዓልትና በሌሊት በአውራህና በዓመታቱ በዘመኑ ሁሉ ያለመለየት ከእኛ ጋር ይኑር እስከ ዘላለሙ አሜን። ሮሜ በሚባል ሀገር ኃላፊ ጠፊ በሚሆን በዚህ ዓለም ወርቅና ብር እንዲሁም ከብትና በሌላውም ሀብት ሁሉ እጅግ የከበረ አንድ ባለጠጋ አይሁዳዊ ሰው ነበረ። ከዕለታት በአንደኛው ቀን እንደ አባቶቹ ልማድ ወደ መስጊድ ሲሄድ ገና በመንገድ በጉዞ ሳለ ከአንድ ክርስቲያን ከሚሆን ሰው ጋር ተገናኘ። ያም ሰው አስቀድሞ በጣም ሀብታም የሆነና በዚያን ጊዜ ግን የሚለብሰው ያጣ የዕለት ምግብ እንኳ የሌለው ችግረኛ ነበረ። ከዚህም በኋላ መከር በደረሰ ጊዜ የዕለት ምግቡን ለማግኘት ሀፍረት እየተሰማው የቀን ስራ ለማፈላለግ ሲዘዋወር የአይሁዳዊ በመንገድ አገኘውና በእኔ ዘንድ ስራ አለና ና እንሂድ፣ ስራ ቀጥል፣ ነግደህ የምታተርፍበት 10 ወቄት ወርቅ እሰጥሃለሁ አለው። ነገር ግን እንደ እምነትህ ወደ ቅዱስ ሚካኤል ቤተ ክርስቲያን ሄደን ገንዘቤን እንዳትክደኝ ማልልኝ አለው። እነሱም በነገሩ ተስማሙና ወደ ቅዱስ ሚካኤል ቤተ ክርስቲያን ሄደው የአይሁዳዊ ክርስቲያናዊውን በፈለገው ጊዜ በፈለገው አይነት አስማለው። ከዚያም በኋላ የአይሁዳዊ ወርቁን ሰጠውና ያ ክርስቲያናዊ ለንግድ ከሄደበት ሀገር ወደ መጣበት ሳይመለስ ለብዙ ዓመታት ቆየ። ከጊዜ በኋላ ክርስቲያናዊው ወደ ሀገሩ መመለሱን የአይሁዳዊ ሰማና ፈልጎ ባገኘው ጊዜ ነግደህ ታተርፍበት ዘንድ የሰጠውህን ወርቄን ስለምንድን ነው የማትሰጠኝ ብሎ ቢጠይቀው የምን ወርቅ ነው የሰጠኸኝ? አላውቅልህም ሲል መለሰለት። ያም አይሁዳዊ ከብዙ ዓመታት በፊት ብዙ ተቸግረ ስለነበረ ነግደህ በትርፉ ቤተሰብህን ታስተዳድርበትና ችግርህን ታስወግድበት ዘንድ 10 ወቄት ወርቅ አልሰጠሁህምን? አለው። ክርስቲያናዊው ግን እንኳንስ ወርቅ ይቅርና አንዳችም ነገር ለእኔ መስጠትህን አላስታውስም በማለት ካደው። አይሁዳዊውም በመደጋገም አስቀድሞ አንተ አመፀኛ ከሃዲ መሆንክን እግዚአብሔር ስላመለከተኝ ወርቁን በሰጠውህ ጊዜ ምስክር ይሆንብህ ዘንድ በታቦተ ሚካኤል አምይሃለሁ። አሁንም ያልሰጠውህም ቢሆን እንደ ቀድሞ ደግመህ ማልና ከዕዳው ነፃ ትሆናለህ አለው። ነገር ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል በአንተ ላይ ኃይሉን እንደሚያሳየና ተአምራቱን እንደሚገልጽ እተማመናለሁ። እሱ መንፈሳዊና ብርሃናዊ መልአክ እንደመሆኑ መጠን የልብህን ተንኮል መርምሮ ያውቃልና አለው። ይህንም ተናግሮ አይሁዳዊውና ክርስቲያናዊው ሁለቱም አብረው ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዱና አይሁዳዊው ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመ። የሃይማኖት የጎደለው አእምሮ የሌለው በስም ክርስቲያን ነኝ የሚለው ሰው ግን ወደ ቤተ ክርስቲያኑ በድፍረት ገብቶ በታቦተ ሚካኤል ፊት የመሐላ ቃሉን ሰጠ።
በዚያኑ ጊዜ ከቤተ ክርስቲያን ወጥቶ ሊሄድ ሲል ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ እንጨት ደረቁ፣ እንደ ድንጋይም በድን ሆኑና መንቀሳቀስ አቃታቸው። በዚያም የመላእክት ሁሉ አለቃቸው የቸርነቱና የይቅርታ መልአክ ሆይ በደሌን ይቅር በል፣ ታላቅ በደል ፈጽሜያለሁና ወደ ቤተ መቅደስም በድፍረት ገብቼ በስምህና በአምላክህ እግዚአብሔር ስም ምያለሁና እያለ በታላቅ ቃል አሰምቶ ተናገረ። አቤቱ ጌታዬ ሆይ ኃጢአቴን ይቅር ትለኝና በደሌንም ታጠፋልኝ ዘንድ ፈጽሜ እለምንሃለሁ፣ አጥብቄም እለምንሃለሁ። አይሁዳዊውም ፈርቶ ከውጭ ሲቆም እኔ በድፍረት ከቤተ ክርስቲያንህ ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ አትክፈለኝ፣ ኃጢአቴን አታስብብኝ። ለአዳም ልጆች የምታማልድ ለፍጥረታት ሁሉ ይቅርታን የምታሰጥ አንተ ነህና ከዚህ ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉትን ሁሉ ከማድረግ ሁል ጊዜ እቆጠባለሁ። እንደ ቀድሞ ሁሉ ከበሽታዬ ድኜ ፍጹም ጤንነትን ባገኝ ባለ ሕይወት ዘመኔ ሁሉ ለቤተ ክርስቲያን አገልጋይ ሆኜ እኖራለሁ እያለ ወተወተ። ይህንንም በሚልበት ጊዜ መሪር እንባ በማልቀስ ደረቱን እየደቃ በቆረጠ ልቡና ቅዱስ ሚካኤልን በመማለድ የይቅርታ ባለቤት የሚሆን እግዚአብሔርን አጥብቆ በመለመን ነበር። ከዚህ በኋላ እንቅልፍ አለውና ተኝቶ ሳለ ቅዱስ ሚካኤል በመንፈቀ ሌሊት መጥቶ በራእይ ተገለጸለት። ወዲያውም አንገት ጎስቋላ ሰው፣ በሁሉ ዘንድ የተመሰገነ እግዚአብሔር ስለምን አልፈራኸውም? ስሙንስ በመጥራት በሐሰት ለመማል እንዴት ደፈርክ? በውኑ እግዚአብሔር ትዕግስት የባህሪ ወይም ባህረ ምሕረት ባይሆን ኖሮ ፈጥኖ ባጠፋ የቁምክባት መሬት እንደ ዳታንና አቤሮን በዋጠችም ነበር። የእግዚአብሔርን ስም ጠርቶ በሐሰት የሚምል ሁሉ የሚጠብቀው የአይነቱ ዕድል ነውና በምትምልበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለውን የመጽሐፍ ቃል አልሰማህምን? በማለት ገሰጸው። ያም በስቃይ ላይ የሚገኝ በሽተኛ ሰው አቤቱ ጌታዬ በፊትህ በሰማይ በምድርም ሁሉ ፊት ታላቅ ስህተት ሰራው፣ ከፍተኛ በደልም ፈጸምሁ። ነገር ግን ከዚህ በሽታ ፈጽመህ አድነኝ። ይቅርታ ቸርነት ለእግዚአብሔር ልማዱ ነውና አንተም እንደ ፈጣሪህ ይቅርታ አድርግልኝ። ሰውን የምትወድ ምሕረትን ይቅርታን የምታሰጥ ሩህሩህ መልአክ አንተ ነህና እያለ ለመነ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ይቅርታ አደረገለት። በእጁም እየዳሰሰ እነሆ ዛሬ ይቅርታ ተደርጎልሃል፣ ከበሽታህም ተፈውሰሃል። ዳግመኛ ግን ከዚህ የበለጠ መከራ እንዳያገኝህ እንዳትበድል ብሎ አስጠንቅቆት ወደ ሰማይ አረገ። በሽተኛውም ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ሰውነቱ በሙሉ ጤንነት ላይ ሆኖ ስላገኘው ከመጠን በላይ ተደሰተ። እግዚአብሔርም በፍጹም ምስጋና አመሰገነው። የመላእክት አለቃ የሚሆን ቅዱስ ሚካኤልንም አከበረው፣ ከፍ ከፍም አደረገው። ያ አይሁዳዊ ሰው ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገውን ታላቅ ታምራት በተመለከተ ጊዜ ከዚያ ከሃዲ ሰው ወርቁን ወስዶ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን በጽዓት ሰጠ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ማምኖ ከተጠመቀ በኋላ የመንፈስ ቅዱስን ልጅነት ተቀብሎ ለስጋው የሚበጀውን በረከት ለነፍስ የሚጠቅመውን መድኃኒት አገኘና በሃይማኖቱ የጸና በምግባርም የታነጸ ታማኝ ክርስቲያን ሆነ። ከዚህም በኋላ ሁለቱም ማለትም ክርስቲያናዊውና አይሁዳዊው የቅዱስ ሚካኤልን ቤተ ክርስቲያን አገልጋይ በመሆን ያደረገውን ታምራትና ችሮታውን ለሰው ሁሉ እየነገሩ ኖሩ። ልመናው አማላጅነቱ ከወዳጁ ከእገሌ ጋራ ይሁን። ይልቁንም በዓሉን ለማክበር የተሰበሰብን የክርስቲያን ልጆች የምንሆን እኛን በክንፈ ረድኤቱ ይከልለን። የበደል ዋዕይ እንዳያቃጥለን፣ የኃጢአት ውርጭም እንዳያጠፋን የጸሎቱ ኃይል ይሰውረን። የጠላት ዲያብሎስ ጦር እንዳይወጋን ጋሻ መከታ ሆኖ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ በባተ በ12ኛ ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል እንደሆነ እንናገራለን። ለእግዚአብሔር ክብር ምስጋና ይግባውና በዚህች ዕለት ክቡር የሚሆን ቅዱስ ሚካኤልን ሴዴቅያስ የተባለ ንጉሥ ጠባብና ረግረግ በሆነ የግዞት ቤት አስሮት ወደ ነበረ ወደ ኤርምያስ ልኮ የንጉሡ ባለሟልና የጭፍራው አለቃ የሚሆን በኢትዮጵያዊ አቢሜሌክ አማካይነት ኤርምያስን ከእስር ቤት ያወጣበት ቀን ነው።